አሁን ይህንን ድምጽ እየሰማችሁ ባላችሁበት ሰከንድ በዓለም ላይ ያሉ ትልልቅ መሪዎችና ባለስልጣናት በፍርሃት እየተንቀጠቀጡ ነው። አዎ አልተሳሳታችሁ፣ አሜሪካን ጨምሮ የዓለም ሀያላን ሀገራት በከፍተኛ ጭንቀት ውስጥ ናቸው። ለምን መሰላችሁ? ፊታቸውን ማንም የማያውቀው የት እንዳሉ የማይታወቁ ግን በአንድ የኮምፒውተር ክሊክ ብቻ የአንድን ሀገር ሚስጥር ማውደም የሚችሉ አስፈሪ ሰዎች ስላሉ ነው። እስቲ አስቡት። አሁን እናንተ ይህንን ቪዲዮ በስልካችሁ ወይም በኮምፒውተራችሁ እያያችሁ የእናንተ ስልክ ደህና ነው፣ አልተጠለፈም፣ ሀክ አልተደረገም፣ ካሜራችሁ ክፍት ነው። በዚህ ሰከንድ ማን በሚስጥር እያያችሁ እንደሆነ እርግጠኛ ናችሁ? እነዚህ ሰዎች ተራ የኮምፒውተር ሃከሮች አይደሉም። መፈክራቸው ምን መሰላችሁ? እኛ ማንም ነን፣ እኛ አንረሳም፣ እኛ አንምርም፣ እኛን ጠብቁን። We are anonymous. We are legion. We do not forgive. We do not forget. Expect us. የዓለም ትልልቅ መንግስታት ያንበረከኩት የቢሊዮን ዶላር ኃይል ኩባንያዎችን ያደቀቁት እነዚህ ምስጢራዊ ሰዎች እነማን ናቸው? እውነት ከጀርባቸው ያለው ትልቁ እና የተደበቀው ኃይል ማን ነው? እስከ ቪዲዮ መጨረሻ ድረስ አብራችሁን ካልቆያችሁ ፍጹም ሰምታችሁት የማታውቁትን ትልቁንና አስፈሪውን እውነት ታጣላችሁ። ለመሆኑ አናኒመስ እውነተኛ ማንነት ምንድን ነው? አናኒመስ ማለት በግልጽ አማርኛ ማንነቱ ያልታወቀ ወይም ምስጢራዊ ማለት ነው። ስማቸው እንደሚያመለክተው ማንም ስለነሱ የሚያውቀው አንድም ነገር የለም። እስቲ አንድ ጥያቄ ልጠይቃችሁ። አንድ ትልቅ ስራ ለመስራት ምን ያስፈልጋል? ትልቅ ቢሮ፣ ብዙ ሰራተኛ፣ መሪ ወይም አለቃ አይደል? የሚገርማችሁ ነገር እነዚህ ሰዎች ግን ምንም አይነት ቢሮ የላቸውም። አለቃ ወይም መሪ የሚባል ነገር ጭራሽ አያውቁም። እንዲያውም አንዱ የአንዱን እውነተኛ ስም ወይም የት ሀገር እንደሚኖር እንኳን አያውቅም። እያንዳንዳቸው መሪ ያደረጉት ጨምበል ወይም ማክስ ቢሮአቸው ደግሞ የገዛ ኮምፒውተራቸው ነው። ነገሩ እንዴት ተጀመረ? ታሪኩ የሚጀምረው ከብዙ ዓመታት በፊት ነው። በ2003 ዓመተ ምህረት አካባቢ ነው። በወቅቱ በኢንተርኔት ላይ ሰዎች በነጻነት የሚወያዩበት አንድ ድረገጽ ፎርም ነበር። በዚህ ድረገጽ ላይ ስምህን ሳትጽፍ መወያየት ትችላለህ። ስምህን ሳትጽፍ ስትቀር ደግሞ ኮምፒውተሩ ወይም የራሱ ሲስተም አናኒመስ ማንነት ያልታወቀ ሰው የሚል ስም ይሰጣል። እናም በየቀኑ በሺዎች የሚቆጠሩ ሰዎች በዚህ ስም እየገቡ ሀሳብ መለዋወጥ ጀመሩ። ነገር ግን እነዚህ ሰዎች ዝም ብለው የሚያወሩ ብቻ አልነበሩም። በኮምፒውተር ዕውቀታቸው በጣም የበለጸጉና ማንም የማይችላቸው ሚስጥራዊ የኮምፒውተር ኮዶች፣ ስልኮችን ሀክ ማድረግ የሚችሉ የጥበብ ሰዎች ነበሩ። አንድ ቀን ግን አንድ በጣም የሚያናድድ ነገር ተፈጠረ። እናም እነዚህ በየቤታቸው ተደብቀው የነበሩ ሰዎች በአንድ ላይ ለመነሳት ወሰኑ። በአሜሪካ ሀገር አንድ በጣም ዘረኛ የሆነ የሬዲዮ ጋዜጠኛ ነበር። ይህ ሰው በየቀኑ በሬዲዮኑ እየቀረበ ጥቁር ሰዎች እና ደሃ ሰዎችን ይሳደብ ያንቋሽሽ ነበር። Welcome to the Hal Turner Show. They went after a guy named Hal Turner. I am being discriminated against because I'm white. Hal Turner was a neo-Nazi who was, big online and ነጭ ካልሆንክ ሰው አይደለህም እያለ የሰዎችን ክብር በነጻነት ይረግጥ ነበር። መንግስትም ሆነ ህጉ ይሄንን ሰውዬ ሊያስቆመው አልቻለም። ሰውየው ራሱን እንደ ንጉስ ይቆጥር ነበር። ነገር ግን ይህ ነገር የአናኒመስን አባላት በጣም አስቆጣቸው። የሰው ልጅ ክብር ማንም ሊረግጥ አይችልም አሉ። ይሄንን ትዕቢተኛ ጋዜጠኛ እንዴት እንደቀጡት ታውቃላችሁ? በጣም በሚገርም ዘዴ ነው ያደረጉት። አንድም ቀን ሳያገኙት ቤቱ ድረስ ሳይሄዱ ህይወቱን ሲኦል ነው ያደረጉለት። በኢንተርኔት አማካኝነት የሰውየውን ስልክ መስመር ዘግቶ ከዚያም እሱ ሳያውቅ በስሙ በሺዎች የሚቆጠሩ በጣም ውድ የሆኑ ምግቦችንና እቃዎችን ወደ ቤቱ እንዲላኩ አደረጉ። ይህ ማለት የሱን ቪዛ ካርድ ወይም ማስተር ካርዱን ሀክ አድርገው ነው እንደዚህ አይነት ስራዎችን መስራት የቻሉት ማለት ነው። በየደቂቃው የጭነት መኪናዎች እቃ ይዘው ቤት ይመጣሉ። እሱ ግን የከፈለው አንድም ብር የለም። ይህ ብቻ አልነበረም። የሬዲዮ ጣቢያውን ኮምፒውተሮች በሙሉ ሀክ አድርገው በመጨረሻ ሰውየውን መቋቋም አቅቶት እያለቀሰ የሬዲዮን ፕሮግራም ሙሉ በሙሉ ዘግቶ እንዲጠፋ አደረጉት። ይህ አናኒመስ የመጀመሪያ ትልቅ ድል ነበር። ነገር ግን ይህ ገና መጀመራቸው ነው። ቀጥሎ ያደረጉት ነገር ግን ዓለምን በሙሉ ያስደነገጠ ትልቅ መንግስታትን ያንቀጠቀጠ ከባድ ጦርነት ነው። እውነት ቀጥሎ ምን አደረጉ? ትልቁ የስለላ ተቋምስ ለምን ፈራቸው? ጓደኞቼ
ታሪኩ እዚህ ላይ አያበቃም። የአናነምስ ስብስብ ተራ ሰዎችን በመቅጣት ብቻ አላቆመም። ነገሩ እየቆየ ሲሄድ ወደ ከረረና ወደ አስፈሪ ጦርነት ተቀየረ። ለመሆኑ በዓለም ላይ ማንም ሊነካቸው የማይደፍራቸው ትልልቅ ተቋማትን መጋፈጥ ምን ያህል ከባድ እንደሆነ ታውቃላችሁ? አናነምስ ግን ይህንን አደረገ። በአሜሪካ ሀገር ሳይንቶሎጂ የሚባል በጣም እንግዳ እና እጅግ ባለ ሀብት የሆኑ የሃይማኖት ተቋም አለ። የሚገርማችሁ ነገር እንደነ ቶም ክሩዝ እና ጆን ትራቮልታ ያሉ የሆሊውድ ትልልቅ ኮከቦች የዚህ እምነት ተከታዮች ናቸው። እምነታቸው ደግሞ በጣም የሚገርም ነው። የሰው ልጅ የመጣው ከሌላ ፕላኔት ወይም ከጠፈር ነው ብለው ያምናሉ። ይሄ ብቻ ቢሆን መልካም ነበር፣ ነገር ግን ከጀርባው በጣም አስነዋሪና ህገወጥ ነገሮችን ያደርጉ ነበር። ትልቁ ዓላማቸው ግን ቤተክርስቲያንን በሚል ስም የአሜሪካን መንግስት በማታለል በቢሊዮን የሚቆጠር ዶላር ግብር ሳይከፍሉ መሸሽ ነበር። አናነምስ ይህንን ሲሰማ ዝም አላለም። ህዝቡን ማታለል ይብቃ አሉ። ከዚያም የዚህን ተቋም ድረገጽ ሙሉ በሙሉ ሰባብረው በመግባት በውስጡ የሚሰሩትን ሚስጥሮች በሙሉ ለህዝቡ ይፋ አደረጉት። Hello, leaders of Scientology. We are anonymous. Over the years, we have been watching you, your campaigns of በየመንገዱ ትልልቅ ሰልፎች እንዲነሱ አደረጉ። የዚህ ሀብታም ተቋም ስም በአንድ ጀንበር መሬት ላይ ወደቀ። ነገር ግን እውነተኛውና ህይወትን ለአደጋ የሚያጋልጠው ትልቁ ግጭት የተፈጠረው ከዚህ በኋላ ነው። እስቲ ያስቡት፣ እናንተ የዓለም ትልቁ ሀከር ብትሆኑ እና መንግስት ሊያጠፋችሁ ቢፈልጉ ማንነታችሁን የሚጠብቅላችሁ ምንድነው? ሚስጥራዊ መሆናችሁ ብቻ ነው አይደል? እንደ አውሮፓውያን አቆጣጠር በ2011 አንድ በጣም አስፈሪ ነገር ተፈጠረ። ኤችፒ ጌሪ የሚባል አንድ የኮምፒውተር ትልቅ የኢንተርኔት ደህንነት የሚጠብቅ የቢሊዮን ዶላር ኩባንያ ነበር። ይህ ኩባንያ የሚጠብቀው ተራ ሰዎችን አይደለም፣ የአሜሪካን ትልልቅ የመንግስት መስሪያ ቤቶች እና የስለላ ተቋማትን ጭምር ነው። አንድ ቀን የዚህ ኩባንያ ዋና ስራ አስኪያጅ በቴሌቪዥን ወጥቶ መላውን ዓለም ያስደነገጠ ንግግር አደረገ። ምን አለ መሰላችሁ? እኛ የአናነምስ መሪዎች በሙሉ ደርሰንባቸዋል። እውነተኛ ስማቸውን፣ አድራሻቸውንና የት እንደሚኖሩ ጭምር አውቀናል። በሚቀጥሉ ጥቂት ቀናት ውስጥ ደግሞ ማንነታቸውን ለዓለም ህዝብና ለአሜሪካ ፖሊስ አሳልፈን እንሰጣለን ብሎ ዛተ። ይህ ዜና ሲሰማ ዓለም በሙሉ ደነገጠ። አናነምስ ሊጠፉ ነው፣ አለቀላቸው ተባለ። እስቲ ያስቡት፣ ማንነታችሁ ከታወቀ በቀጥታ ወደ ዘላለም እስር ቤት ነው የምትገቡት። አናነምስ በዚህ ሰዓት ምን ያደረገ ይመስላችኋል? ፈርቶ ተበተነ ወይስ እጅ ሰጠ? የለም። ያደረጉት ነገር ፍጹም ከማንም ግምት ውጭ የሆነ ኩባንያ ያደቀቀና ዋናውን ሰውዬ ህይወት ያበላሸ አስገራሚ ነገር ነበር። ለመሆኑ አናነምስ ያንን የቢሊዮን ዶላር ኩባንያ እንዴት አደረጉት? አያችሁ አይደል? የ1 ዶላር ኩባንያ የአናነምስ መሪዎች አውቄያለሁ ብሎ ሲዝት የአናነምስ አባላት ምን ያደርጉ ይመስላችኋል? ፈርተው ተደበቁ? ጭራሽ አላደረጉትም። ይልቁንም በሰውየው ትዕቢት በጣም ነው የሳቁት። እናም በአንድ ሌሊት ውስጥ የዓለምን ያስደነገጠ ነገር አደረጉ። ይህ ሌሎችን እጠብቃለሁ የሚለው የደህንነት ኩባንያ ገና ሳይነጋ ራሱ ተጠለፈ ወይም ሀክ ተደረገ። አዎ፣ ሌባ ማገደው ይባላል አይደል? አናነምስ ኩባንያውን ዋና ኮምፒውተር መረጃ ክፍል ሙሉ በሙሉ ሰባብረው ገቡ። ከዚያም ማንም ሰው ያላሰበውን ትልቅ የተደበቀ እውነት አወጡት። ለመሆኑ ይህ ኩባንያ በሚስጥር ምን ይሰራል ብላችሁ ታስባላችሁ? አናነምስ የኩባንያውን የውስጥ ኢሜል መልእክቶችን በሙሉ ሲበረብሩ አንድ በጣም የሚያስደነግጥ እውነት አገኙ። ይህ ኩባንያ ዝም ብሎ መንግስትን የሚጠብቅ ንጹህ ኩባንያ አልነበረም። ከጀርባው በትልልቅ ኩባንያዎች ስር እየተሽለከለከ ብዙ ብር ለከፈለን ሰው ተወዳዳሪዎቹን እናጠፋለን፣ በሚስጥር እንሰልላለን በሚል ህገወጥ ስራ ላይ ተሰማርቶ አገኙት። የዓለምን ህዝብ እያታለለ በሚሊዮን የሚቆጠር ዶላር እየዘረፈ ነበር። አናነምስ ይህንን ሚስጥር ሲያገኝ ዝም አላለም። በቴሌቪዥን ወጥቶ የዛተባቸው የዚያን ዋና ስራ አስኪያጅ ህይወት ምን እንዳደረጉት ታውቃላችሁ? የሰውየውን ቤት አድራሻ፣ የግል ስልኩን፣ አልፎ ተርፎም የአሜሪካን ብሔራዊ መታወቂያ ቁጥርን ሶሻል ሴኩሪቲ ነምበር ጭምር ወስደው በራሱ ኩባንያ ድረገጽ ላይ ለጥፈውት አደሩ። ጧት ሲነጋ ኩባንያው ዌብሳይቱ ላይ ያገኘው መልእክት ምን የሚል መሰላችሁ? እኛን ልታጠፋን ፈልገህ ነበር፣ አሁን ማን ነው የጠፋው? እኛን መቼም ቢሆን አታውቅንም የሚል ነበር። ይህ ነገር ሲጋለጥ ያ1 ቢሊዮን ዶላር ኩባንያ በአንድ ቀን ውስጥ ስሙ ጠፋ። ትልልቅ መንግስታት ከእሱ ጋር የነበረውን ውል በሙሉ ሰረዙ። ኩባንያው በሚሊዮን የሚቆጠር ዶላር ከስሩ የዛተው ዋና ስራ አስኪያጅ ከስራው
በውርደት ተባረረ። አያችሁ አይደል? አናንመስ ለመንካት የሞከረው ሁሉ መጨረሻው ውርደት ሆነ። ነገር ግን ያ አናንመስ በዚህ ብቻ አላበቃም። ቀጥሎ የገቡበት ቦታ ግን ይበልጥ አስፈሪና እጅግ አደገኛ የሆነው የዓለም ጥቁር ገበያ ወይም ዳርክ ዌብ ነበር። ስለ ዳርክ ዌብ እንሰራላችሁ ከፈለጋችሁ ኮሜንት ላይ ጻፉልኝ። የዚህ ደግሞ በጣም የሚገርም ታሪክ ነው። እዚያ ቦታስ ምን አደረጉ? ትልቁና ማንም የማያውቀው ሚስጥር ምንድን ነው? አሁን ደግሞ ወደ ታሪኩ በጣም አስደንጋጭና ማንም ወደማያውቀው ትልቁ ሚስጥር እንሂድ። አናንመስ ተራ ተቋማትን ብቻ ሳይሆን በዓለም ላይ ማንም ሊነካቸው የማይደፍራቸውን እጅግ አደገኛ ስብስቦችን ማዳን ጀመረ። በአሜሪካ ሀገር ኩ ክሎክስ ክላን ወይም ኬኬኬ የሚባል በጣም ጨካኝና አስፈሪ ስብስብ አለ። እነዚህ ሰዎች ከብዙ ዓመታት ጀምሮ ነጭ ያልሆኑ ሰዎችን በተለይም ጥቁር ሰዎችን በሚስጥር የሚያጠቁና የሚገድሉ አደገኛ ዘረኞች ናቸው። ማንነታቸው ደብቀው ሙሉ ነጭ ልብስ ለብሰው ፊታቸው ሸፍነው ነው የሚንቀሳቀሱት። ማንም ፖሊስ ወይም መንግስት ሊደርስባቸው አልቻለም ነበር። ነገር ግን አናንመስ አንድ ቀን ጨንበላችሁን የምንገፍበት ጊዜ ደረሰ አለ። የሚገርማቸው ነገር አናንመስ የእነዚህን ጨካኞች ሚስጥራዊ ድረገጽ ሰብሮ በመግባት ከ400 በላይ የቡድኑን ዋና አባላት እውነተኛ ስም፣ ፎቶና አድራሻ ለዓለም ይፋ አደረጉ። ጧት ህዝቡ ያየው ማመን አልቻለም። ለምን መሰላችሁ? በዘረኞች ዝርዝር ውስጥ የነበሩ ሰዎች በህዝብ ፊት ንጹህና ደግ የሚመስሉ ትልልቅ ባለስልጣናት፣ ታዋቂ ሰዎችና የፍርድ ቤት ውስጥ የሚፈርዱ ትልልቅ ዳኞች ጭምር ነበሩበት። በአንድ ሌሊት ውስጥ ትልቅ የነበሩት ሰዎች በዓለም ፊት ተዋረዱ። ነገር ግን ከዚህ በላይ መላውን ዓለም ያስደነገጠው ትልቁ መጋለጥ የተፈጠረው ዳርክ ዌብ ወይም በኢንተርኔት ጨለማው ክፍል ላይ ነው። እስቲ ያስቡት። እዚህ ቦታ ላይ የጦር መሳሪያ፣ አደንዛዥ እጽና በጣም አስነዋሪ የሆኑ የህገ ወጥ ነገሮችን በሚስጥር ይሸጡበታል። ተራ ሰው እዚህ ቦታ መግባት አይችልም። እዚያ ጨለማ ውስጥ ደግሞ ህፃናትን የሚያሰቃዩና በጣም አስነዋሪ ቪዲዮዎችን የሚሸጡ አሰቃቂ ድረገጾች ነበሩ። መላውን የዓለም ፖሊስ እነዚህ ሰዎች ሊያጠፋቸው አልቻለም ነበር። አናንመስ ግን ወደዚህ የጨለማ ዓለም በኃይል ሰብሮ ገባ። ምን አደረጉ መሰላችሁ? ያንን ትልቁንና እጅግ አስነዋሪውን ድረገጽ ሙሉ በሙሉ አወደሙት። ይህ ብቻ አይደለም። በሺዎች የሚቆጠሩ የዛ አስነዋሪ ድረገጽ ባለቤቶችና ተጠቃሚዎችን እውነተኛ ስም፣ የባንክ አካውንትና አድራሻቸውን አውጥተው ለፖሊስ አሳልፈው ሰጡ። ዓለም በድንጋጤ ተዋጠች። ምን ያህል ኃያል እንደሆኑ ያሳየበት ትልቁ እውነት ግን ሌላ ነው። አንድ ቀን የዓለም ትልልቅ የገንዘብ ተቋማት እንደ ቪዛ፣ ማስተርካርድ እና ፔፓል ያሉ የመንግስታትን ሚስጥር የሚያወጣውን ዊኪሊክስ የተባለውን ድረገጽ የገንዘብ መንገድ ለመዝጋት ሞከሩ። አናንመስ ምን አደረገ መሰላችሁ? የህዝቡን ድምጽ ማፈን አትችሉም በማለት የእነዚህን ግዙፍ የዓለም የባንክ ተቋማት የኮምፒውተር ሲስተም ለአንድ ሙሉ ወር ዘግተውት አደሩ። በዚያም ምክንያት ኩባንያዎቹ በሚሊዮን የሚቆጠሩ ዶላር ከሰሩ። ይህ ማለት ምን ማለት እንደሆነ ታውቃላችሁ ጓደኞች? አናንመስ ከፈለጉ የዓለምን የገንዘብ እንቅስቃሴ በአንድ ሰከንድ ማቆም ይችላሉ። ነገር ግን የእነዚህ ምስጢራዊ ሰዎች መጨረሻ ምን ሆነ? አሁንስ የት ነው ያሉት? አያችሁ አይደል ጓደኞቼ? የአናንመስ ታሪክ ልክ እንደ ተራ ፊልም ሳይሆን እውነተኛና እጅግ የሚያስገርም የዓለማችን ትልቁ ምስጢር ነው። አሁን ግን ወደ ዋናውና ትልቁ ጥያቄ እንምጣ። ለመሆኑ እነዚህ ሰዎች ጀግና ናቸው ወይስ አደገኛ ወንጀለኞች? ለብዙ ድሃና መብታቸው ለተነጠቁ ምስኪን ሰዎች አናንመስ ማለት በጣም ጥሩ ሰዎች ናቸው። መንግስታትና ባለስልጣናት የራሳቸውን ህዝቦች የሚከለክሉ፣ ለፍቅራቸውና ለነጻነታቸው የሚዋጉ እውነተኛ ጀግናዎች ናቸው። በሌላ በኩል ደግሞ ማንም ሳይመርጣቸው በራሳቸው ፍቃድ ብቻ በአንድ ኮምፒውተር ክሊክ የአንድን ሀገር ኢኮኖሚ ማውደም የሚችሉ ህግ የማይገዛቸው አስፈሪ የጨለማ ኃይሎች ናቸው። የሚገርማችሁ ነገር አናንመስ ፊታቸውም አይታወቅም፣ አድራሻቸውም አይታወቅም። አሁን ይሄንን ቪዲዮ ያያችሁ ምናልባት ከእናንተ ጎን የተቀመጠው የቅርብ ጓደኛችሁ ወይም በየቀኑ የምታዩት ጎረቤታችሁ የዚህ ሚስጥራዊ ቡድን አባል ሊሆን ይችላል። ምክንያቱም እነሱ ያንን ጨንበል ሲያደርጉ አናንመስ ናቸው። ጨንበሉን ሲያወልቁ ግን ልክ እንደ እኔና እንደናንተ በሰላም የሚኖሩ ተራ ሰዎች ናቸው። እነሱ መፈክራቸው መቼም አይረሱም። እኛ ማንም ነን፣ እኛ አንረሳም፣ እኛ አንመርም፣ እኛ እንጠብቁን። ጓደኞቼ የእናንተ ሀሳብ ለእኔ በጣም አስፈላጊ ነው። በእናንተ አስተያየት አናንመስ እውነት ለተበዳዮች የሚቆሙ የኢንተርኔት ጀግኖች ናቸው ወይስ የዓለምን
ሰላም የሚያጠፋ አደገኛ ሀከሮች የመሰላችሁን ሀሳብ አሁኑን ከታች በኮሜንት መስጫው ላይ ጻፉልኝ። እያንዳንዱን ኮሜንታችሁን በጉጉት አነበዋለሁ። ቪዲዮውን ከወደዳችሁት ላይክ በማድረግ እንዳትረሱ፣ ለጓደኞቻችሁም ሼር አድርጉ። ለቻናሌ አዲስ የሆናችሁ ደግሞ ሁልጊዜም እንዲህ ያሉ አስገራሚ ታሪኮች እንዲደርሷችሁ አሁኑን ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው ቪዲዮ ይበልጥ በሚያስደንግጥና በሚያስገርም ታሪክ እስክንገናኝ ድረስ ሰላም ሁኑልኝ።